መገንባት በግብርናው ማሰራራት በተፋሰስ ልማት ከንታውን ዳኛው ባላለ ጃኒ ለያከ ዜት የመሻሻያ ማዕከል ዳይሬክተር ጃኒ ዳልጋ ዜት የመሻሻያ ማዕከል 1978 ወደ 6200 ሄክታር መሬት ይዞ ወደ ሜካናይዝድ በመልኩ ነው የተመሰረተው። ወደ አሁን ባለው ሁኔታ ወደ 1530 ሄክታር መሬት አለ። 1500 በላይ የሆኑ የእንስሳት ዝርያዎች አሉ። ወደ 131 ቋሚ ማዕከል ሰራተኞች አሉ። ከሌሎች ሰራተኞች ቀንና ከተለያዩ ገበሬዎች በተጨማሪ ማዕከሉ የተቋቋመበት ዋና ዓላማ የመጀመሪያው ትልቁ ዓላማ ፎገራ ዝርያ መጥናቸው በጠበቅ ፎገራ ዝርያ በሀገር ደረጃ በኢትዮጵያ ደረጃ ስነ ባህሪያቸው ተጠንቶ ጄኔቲክ ሜሪታቸው ታውቆ ጥበቃ ከሚደረግላቸው እንስሳቶች ውስጥ አንዱ ፎገራ ነው። ወደ 5-6 የሚሆኑ ዝርያዎች አሉ የሚጠብቁ ፎገራ፣ ቦረና፣ ባርካ እየተባሉ ማለት ነው። ከነሱ ውስጥ አንዱ ፎገራ ዝርያ ነው። ምንድነው የተፈለገበት ዋና ምክንያት? አንደኛ በስጋ ምርታቸው ካሉ ሀገረሰብ የምንላቸው ሀገር በቀል የምንላቸው ዝርያዎች ውስጥ በወተት ምርታቸው የተሻሉ ናቸው። በስጋ ምርታቸው የተሻሉ ዝርያ ናቸው እና የተለያየ አግሮ ኢኮሎጂ ላይ የመልማት አቅምና አዳፕት የማድረግ ባህሪ ያላቸው ናቸው። እነዚህ ባህሪ በስነ ባህሪ ተጠንቶ በምርምር ተረጋግጦ በክልል ደረጃ ምናልባትም በሀገር አቀፍ ደረጃ በብዛትም በጥራትም ፎገራ ዝርያ ያለው እዚህ ማዕከል ብቻ ነው። እዚህ ቀጥሎ ምናልባት አንዳሳ ላይ የተወሰኑ በቁጥር አነስ የሚሉ ስነ ባህሪያቸው የተጠናላቸው ፎገራ ዝርያዎች ይኖራሉ። ከዛ ውጭ ንጹህ የፎገራ ዝርያ የሚገኙ እዚህ ማዕከል ላይ ብቻ ነው። ይሄ ነው አንዱ ማዕከሉ የተቋቋመበት ዓላማ። ሁለተኛው ዓላማ ዝርያ ማሻሻል ነው። አሁን ባለው ሁኔታ በእንስሳት ዘርፉ ያልተነካ የኢኮኖሚ ዘርፍ የሚባለው የእንስሳት ዘርፍ አልሰራን የምንለው ደግሞ ዝርያ ማሻሻል ነው። ዝርያ ማሻሻል የሚለውን በሁለት በሶስት መልኩ ለክልሉ አበርክቶ እያደረገ ይገኛል። ማዕከል አንደኛ የተዳቀሉ ሆልስቲን ፍሪጂያን 100% ሴመን እናመጣለን። 100% የሆኑትን ላሞች ፎገራ ላሞች እናቀርባለን፣ እናዳቅላለን። ክልስ ጊደር ክልስ ወይፈንና ፎገራ ወይፈን የምንላቸውን ምርቶች ፕሮዳክት የምንላቸውን ለክልሉ ማህበረሰብ እናሰራጫለን። ይሄን ዝርያ ማሻሻል ላይ እንሰራለን። ከዛ በተጨማሪ የዝርያ ማሻሻል ባለሙያዎች ወይም አዳቃይ ቴክኒሺያኖችን ስልጠና እንሰጣለን እዚሁ ማለት ነው። ስለዚህ ይሄ ሁሉ ምንድነው ለዝርያ ማሻሻል ተግባር አስተዋጽኦ የሚያደርገው ነው ማዕከሉ ማለት ነው። ሶስተኛው ዓላማ የመኖ የተሻሻለ የእንስሳት መኖ ዘር ምንጭ ሆኖ ማገልገል ነው። ለእንስሳቶቻችን ወደ 1500 አካባቢ የሚሆኑ እንስሳቶች በአማካይ ይኖራሉ። ለእነሱ መኖ እናመርታለን። መኖ ስናመርት የአካባቢውን መኖ እናሻሽላለን። የተሻሻለ ተብሎ በምርምር የወጡት መኖዎችንም እዚሁ እናመርታለን። ከነሱ ደግሞ ዘር እናመርታለን። ዘር እንላቅምና ደግሞ ለክልሉ ማህበረሰብ ለአርብቶ አደሩ ለሚክስድ ፋርሚንግ ላይ ለሚሳተፍ አርሶ አደር እሱን በነፃም በዋጋም እናሰራጫለን ማለት ነው። ከዛ በተጨማሪ አራተኛው ዓላማ የማህበረሰብ አገልግሎት መስጠት በማዳቀልም በሕክምና በእንስሳት እርባታና እንክብካቤ ዘርፉ በተለያዩ እንትሎች የማህበረሰብ አገልግሎት እንሰጣለን ማለት ነው። ከእንስሳት ማሰራጨትና ከመኖ ዘር ማሰራጨት በተጨማሪ አምስተኛው ዓላማ የክልሉ የእንስሳት አዳቃይ ቴክኒሺያኖች ማሰልጠኛ ማዕከል ነው። የተግባርም የስራ ላይ ስልጠና የሚሰጠው እዚህ ማዕከል ላይ ነው ማለት ነው። ቅድም እንዳልኩት በሀገር በቀል ዝርያ ከምንላቸው የተጠናላቸው ናቸው ፎገራ ዝርያዎች። ተጠንቶላቸው ደግሞ ጄኔቲክ ሜሪታቸው የታወቀላቸው ናቸው። እነዚህ ዝርያዎች ከተጠኑ በኋላ ሌሎች ሃይላንድ ዘቡ የምንላቸው እንስሳት ጋር እየተዳቀሉ ዝርያቸው በመጥፋት ደረጃ ላይ ነው አሁንም ያለው። በነገራችን ላይ ፎገራ ፕሌን የምንለው ጣናን አካሎ ፎገራ የምንለውን ወረዳ ይዞ አጠቃላይ እዚህ ባህር ዳር ዙሪያ ላይ ነው እነዚህ ዝርያዎች አሉ ተብሎ የሚታሰበው። ያ አካባቢና ይሄ አካባቢ ደግሞ አግሮ ኢኮሎጂ ተመሳሳይ ነው ተብሎ የሚታሰብ ነው። ለዛ ነው ይሄ የተመረጠው ቦታ ለጥበቃነት ማለት ነው። አሁንም ባለው ሁኔታ አሁንም ተመራማሪዎች በሚያወጡት ፔፐር መሰረት ኢንዴንጀር ከሚባሉ ስፒሺስ ውስጥ አንዱ ይሄ። እዛ ፎገራ ፕሌን ላይ ስንሄድ አሁን ላይ ንጹህ የሆነ ፎገራ ዝርያ እናገኝ። ባለፈውም በፕሮጀክት ተደግፈን 100 ጊደሮችን እንድንገዛ እድሉ ተሰጥቶናል። ግን ሄደን መግዛት አንችልም፣ ምክንያቱም ፎገራ ዝርያ ንጹህ የምትለውን አታገኝ።
በከለር ልታያቸው ትችላለህ። ጄኔቲካሊ ጥጃ ስትወልድ ግን ቀይ ጥጃ ወይም ደግሞ ሃይላንድ ዘቡ ትወልዳለች። ያ ስለሆነ ዝርያ ጥበቃ ያስፈልጋል። በነገራችን ላይ በማዕከል ደረጃ እዚህ 3 ጣቢያዎች ናቸው ያለው። ይሄኛው 3ኛ የምንለው ጣቢያ ነው። 2ኛ የምንለው ጣቢያ አለ መሀል ላይ። 1ኛ የምንለው ጣቢያ ደግሞ እዛው ቢሮ አካባቢ ነው። እዚህኛው ጣቢያ ላይ የዝርያ ጥበቃ የፎገራ ዝርያ ጥበቃ የሚለውን ስራ ነው እያከናወነ ያለ ነው። አሁን እዚህ የምናያቸው ላሞች አጠቃላይ ፎገራ ላሞች ናቸው። እነዚህ ፎገራ ላሞችና ፎገራ ጊደሮች ብቻ ናቸው እዚህ ያለው። በጥጆች ደረጃ ምናልባት ከዛ ያመጣናቸው ክልሶች ሊኖሩ ይችላሉ። ከዛ ውጭ ሁሉም ኮርማዎችም እዚህ ጋር የምናያቸው ኮርማዎችም ፎገራ ኮርማዎች ናቸው። ለዝርያ ጥበቃ ተብሎ ኮርማ ተቀላቅሎ እዚህ እያጠቃ ነው አሁን ላይ ባለው ሁኔታ ማለት ነው። ፎገራ ዝርያ ብቻ ያለበት ነው ይሄ ሳይት ማለት ነው። ፎገራ ዝርያ ብቻ ለመጠበቅ ተብሎ 400 ወደ 408 እስከ 410 አካባቢ ከብቶች አሉን። አሁን እዚህ ጋር ወደ 260 ላሞችን በዚህ ዓመት እቅድ ይዘናል። ፎገራ ዝርያን ፎገራ ጥጃን ብቻ ለማስወለድ በሚል ነው። ያን አድርገን ኮርማ አዘጋጅተናል። የኮርማ ጣቢያውን ቀጣይ ላይ እናየዋለን። እነሱን እያስተጋገዝን ወደዚህ እናመጣለን። ላሞቹ ይዳቀላሉ። ከዛ ፎገራ ብቻ ጥጃ ይሰጠናል ማለት ነው። ፎገራ ዝርያዎችን ጠብቀን ለሁለት ዓላማ እናውላለን። አንደኛው ፎገራ ወይፈንን ለክልሉ ማህበረሰብ እናሰራጫለን። ፎገራ ወይፈን ፎገራ ጊደር ከማዕከላቱ ፎገራ ጊደር ምንድነው የምትደረገው? ታድጋለች፣ ትዳቀላለች ወይ ለዝርያ ማሻሻል እንጠቀምባታለን በአርቲፊሻል ኢንሴሚኔሽን ማለት ወይ ደግሞ ለዝርያ ጥበቃ እዚሁ በኮርማ እናስጠቃና ሌላ ፎገራ ጥጃ እንድትሰጥ እናደርጋለን። እንደዛ ያለ ሳይክል ነው የምናደርገው። ፎገራ ወይፈን ግን እናወጣና ለክልሉ ህብረተሰብ እናሰራጫለን። ምርት ከምንላቸው አንዱ የፎገራ ወይፈን ስለሆነ ማለት ነው። ስለዚህ ከዛ ጥበቃ ወይም ደግሞ ይሄ ዝርያው ይቀጥላል ማለት ነው። ፎገራ ጊደር ከማዕከላት ወጣ በየትኛውም መንገድ በመንግስት ትእዛዝ ካልሆነ በስተቀር እንደዛ ነው የሚደረገው። እዚህ ባለው አሁን ያለንበት ሳይት 2ኛው ጣቢያ ብለን የምንጠራው ነው። በዋናነት ዝርያ ጥበቃ ተግባራትን የምናከናውነው ነው። የመኖ ልማት ስራውንም የምናከናውንበት ሳይታችን ነው ማለት ነው። አሁን ላይ እዚሁ የምናየው የሮደስ የሚባል የሳር ዝርያ ነው የምናለማው። በአጠቃላይ እንደ ማዕከል ወደ 115 ሄክታር የሚሆን የተሻሻለ መኖ የለማ አለ። ከነሱ ውስጥ አሁን ላይ ባለው ሁኔታ ዘር ምርቱን ለእንስሳት ከተጠቀምን በኋላ ዘር ለክልሉ ህብረተሰብ እያቀረብን ያለ ነው የሮደስ መኖ ዘር። እንደ አጠቃላይ ግን ወደ 87 ሄክታር የሚሆን የሮደስ የለማ ሮደስ መኖ አለን። ወደ 18 ሄክታር የሚሆን ደግሞ ዝሆኔ ሳር የምንለው አለን። 1 ሄክታር የእርግብ አተር፣ ግማሽ ሄክታር የሚሆን ደግሞ ሳስባኒያ የምንላቸው አሉ። ወደ 16 ሄክታር ደግሞ ለምጥን መኖ የሚሆን በቆሎ ያለማ ነው አለ። በኋላ ላይ የምናየው ይሆናል ማለት ነው። ስለዚህ የመኖ ዘር አቅርቦት የተሻሻለ የእንስሳት መኖ ዘር አቅርቦት የዚህ ማዕከል አንዱ ዋና ዓላማ ነው። የተሻሻለ በመኖ እጥረት በጣም ብዙ እንስሳትን በቂ ምርት ሳይሰጡ ይቀራሉ። ከዛም በተጨማሪ ደግሞ በምግብ እጥረትም ደግሞ ይጎዳሉ። ያንን ችግር ለመቅረፍ ደግሞ የማዕከሉ የበኩሉን አስተዋጽኦ እያደረገ የሚገኝ እዚህም እንደምታዩት በጥሩ ሁኔታና በጥሩ ስታንድ ላይ የሚገኝ የሮደስ መኖ ልማት ነው እየታየ ያለው ማለት ነው። ማዕከሉ ከተቋቋመለት ዓላማዎች ውስጥ 3ኛውና ዋነኛው የምንለው በህብረተሰቡ ዘንድ በጣም ተፈላጊነት ያለው ተግባር የዝርያ ማሻሻል ተግባር ነው። በዝርያ ማሻሻል ተግባር ምንድነው የምናደርገው? ፎገራ ዝርያ የምንላቸው ሀገረ በቀል ወይም ሀገረሰብ ከብቶች አሉ። ዘረመል ወይም ደግሞ ዘር የወንዴ አባላ ዘር ደግሞ ከባህር ዳር ሰው ሰራሽ እንስሳት ማራቢያ ዘዴ ማዕከል እናመጣለን። እሱን እናመጣና የማዳቀል ስራ እንሰራለን። ሀገረሰብ የፎገራ ዝርያ ላሞች ጋር ማለት ነው። ይህን የማዳቀል ስራ ስንሰራ 2 ምርቶችን እናገኛለን። አንደኛው ምርት ምንድነው? ክልስ እንስት የምንላቸው ማለት ነው። 2ኛው ምርት ደግሞ ክልስ ተባዕት እናገኛለን ማለት ነው። እነዚህን እናሳድጋለን። አድገው ወደ 170 ኪሎ ግራም እና ከዛ በላይ ሲሆኑ ወደ ህብረተሰቡ ወደ ማህበረሰቡ እንዲወጡ የማድረግ ስራ እንሰራለን። የዝርያ ማሻሻል ዋናው ተግባር ይሄ ነው። የዝርያ ማሻሻል ዋናው ተግባር እነዚህን 2ቱን ምርቶች በማዕከል ደረጃ ይመረታሉ። እንስቶቹ ክልስ ጊደር ሲሆኑ ወተት ለመስጠት ለህብረተሰቡ ወተት መስጠት ስላለባቸው ወደ ህብረተሰቡ የሚወጡ ናቸው። ተባዕቶቹ ወይፈን ደረጃ የሚባለው ላይ ሲደርሱ አሁንም ወደ ማህበረሰቡ የሚወጡ ናቸው። በምርት ደረጃ ግን 2ቱም ምርት የምንላቸው ናቸው።
እነዚህን እናመርታለን። ከዛ በተጨማሪም አሁን አንድ ስቴፕ ማሻሻል ጀምረናል። እዚህ ማዕከል ላይ አንድ ስቴፕ ያሻሻል ነው ምንድነው 50% የሆኑ ላሞችን ወደ 50% ብለድ ሌቭል ያላቸው ወይም ደግሞ 50% የሆልስቲን ፍሪጂያን ዝርያ ያላቸው ላሞች ወደ 21 እና ከዛ በላይ ቁጥር ከፍ አድርገናል። በማዕከል ደረጃ በተወሰነ መልኩ ወተትም እያመረተን ስለሆነ ትንሽ ማለት ነው። እነሱን ደግሞ አዳቅለን 75% ብለድ ሌቭል ያላቸውን ጥጆች ማምረት ጀምረናል። 75% ብለድ ሌቭል ያላቸውን ጥጆች አምርተን እንስቶቹን ለማዕከል እንጠቀምባቸዋለን። ተባዕቶቹ ደግሞ ወደ ህብረተሰቡ እናስወጣቸዋለን። እነዚህን እንክብካቤውን በማዕከል ደረጃ በነገራችን ላይ በጣም ከባድ ነው። እነዚህ መንከባከብ መቻል ራሱ ከባድ ነው። ብለድ ሌቭላቸው ከፍ እያለ በሄደ ቁጥር አንደኛ ቤት ውስጥ መቀለብ አለበት፣ ጤንነታቸውን በጣም በሲሪየስ መከታተል መቻል አለበት እና እንደዚህ አይነት ትንሽ ወደ ኢንቴንሲቭ ፋርሚንግ የሚቀርብ ስለሆነ ይሄ ደግሞ ሲስተሙ ራንቺንግ ሲስተም ነው። አብዛኛው ከብት ሜዳ ላይ የሚኖር ስለሆነ ትንሽ ሶፊስቲኬትድ የሚሆን ስለሆነ እሱን ቁጥር አናበዛውም፣ ግን ጀምረነዋል ማለት ነው። ከዛ በተጨማሪ ምርት የምንለው በማዕከል ደረጃ 3ቱ ናቸው በዋናነት በተለይ የእንስሳት ምርት የምንላቸው የፎገራ ወይፈን፣ ክልስ ወይፈንና ክልስ ጊደር። የፎገራ ወይፈን ሀገረሰብ ፎገራ ዝርያው እንዲስፋፋ ወደ ህብረተሰቡ እናስወጣለን። ክልስ ወይፈን ለስጋና ለእርሻ አገልግሎት እንዲውል አሁን ወደ ማህበረሰቡ እናስወጣለን። ክልስ ጊደር ደግሞ እና ዋነኛው በጣም ማህበረሰቡ የሚፈልገው ለወተት ልማት በጣም ህብረተሰቡ ስለሚፈልግ በምንችለው መንገድ ሁሉ የዝርያ ማሻሻል ስራ ዋነኛው ተግባር እሱን ስለሆነ እነሱን አሁንም ወደ ህብረተሰቡ እናስወጣለን። በምን አይነት መልኩ ወደ ህብረተሰቡ ይወጣል? በማዕከል ደረጃ የተመረተው ምርት የምንለው ነገር ምርትና ፕሮዳክት እና ባይ ፕሮዳክት የምንለው ነገር ወደ ህብረተሰቡ እንዴት ይወጣል? አንደኛው ምርት የምንለው የሚወጣው እኛ እናመርታለን። አምራች ተቋም ነው ያመርታል። አምርቶ ይሄን ያህል ቁጥር ክልስ ጊደር፣ ይሄን ያህል ቁጥር ፎገራ ወይፈን፣ ይሄን ያህል ቁጥር ክልስ ወይፈን አምርተን አቅርበናልና ተመድበው ለህብረተሰቡ ይውጡ ብለን ለክልሉ እንስሳትና ዓሳ ሀብት ቢሮ እናሳውቃለን። እንስሳትና ዓሳ ሀብት ቢሮ ደግሞ ፍላጎትን የአካባቢውን አግሮኢኮሎጂና የምርትን ሁኔታ አገናዝቦ ለዞኖች ይመድባል። ዞኖቹ ደግሞ ለዞን እንስሳትና ዓሳ ሀብት መምሪያ ማለት ነው አሁን ባለው መምሪያ ይመድባል። ዞን እንስሳትና ዓሳ ሀብት መምሪያ ደግሞ ለወረዳዎች እና ለከተማ አስተዳደሮች ይመድባል። ከተማ አስተዳደሩና ወረዳው ደግሞ ለእያንዳንዱ አርሶ አደር ወይም ለተጠቃሚው ማህበረሰብ ይመድብና ይመዘናሉ። ሲመዘኑ የተመዘኑበት ኪሎግራም ሲባዛ ፐር ኪሎግራም ክልሉ ያወጣው ዋጋ አለ። ክልስ ጊደር ከሆነ 110 ብር፣ ፎገራ ወይፈን ከሆነ 80 ብር፣ ክልስ ወይፈን ከሆነ ደግሞ 90 ብር በኪሎአቸው ተባዝቶ ህጋዊ ደብዳቤ ይዘው ይመጣሉ። ጭኖ ህብረተሰቡ እያንዳንዳቸው ይወስዳሉ ማለት ነው። በሁለተኛው መንገድ ደግሞ በምን አይነት ነው ከማዕከሉ እንስሳቱ የሚወጡት? ምርታማ ያልሆኑ ወይም ደግሞ ከማዕከሉ ዓላማ ውጭ የሆኑ ተብለው ወይም ደግሞ ከሊንግ የምንለው ነው በቴክኒካል ተርሙ ከል የምንለው ማለት ነው። ከል የምናደርገው ገርጅና አይናቸው የጠፋ ጅራታቸው የተቆረጠ ወገባቸው ላይ ችግር ያለ የሚያነክሱ ሰምቲንግ እና የተለያዩ ክራይቴሪያዎችን መሰረት አድርገን ከእንትን እናስወግዳለን የሚወገዱ ማለት ነው። እነሱን ምንድነው የምናደርገው? እነዚህን ያክል ከብቶች ከምርታማነት ውጭ የሆኑ ይወገዱልን ብለን አሁንም ለእንስሳትና ዓሳ ሀብት ቢሮ እናሳውቃለን። እንስሳትና ዓሳ ሀብት ቢሮ ይወገዱ ብሎ ያጸድቅልናል። እዛኔ ለፋይናንስ እንመራለን። ፋይናንስ ጨረታ ያወጣል። እዛኔ የአካባቢ ማህበረሰብ ይጠቀምባቸዋል ማለት ነው። ስለዚህ በዋናነት ትላልቅ ያልናቸው የማዕከሉ ዓላማዎች እነዚህ 3ቱ ናቸው ቅድም የገለጽኳቸው፣ ዝርያ ጥበቃ፣ ዝርያ ማሻሻል እና የእንስሳት መኖ ዘር ምንጭ ሆኖ ማገልገል። ከዛ በተጨማሪም ሌሎች ዓላማዎችም አሉት። እነ አዳቃይ ቴክኒሻን ማሰልጠን፣ የማህበረሰብ አገልግሎት መስጠት እና የመሳሰሉት ማለት ነው። እኔ ተስፋውን በላቸው እባላለሁ። በቻግኒ ዳልጋ ከብት ብዜት ዝርያ ማዕከል የእንስሳት እርባታና መኖ ባለሙያ ነኝ። ያው ከዚህ ተቋማችን ላይ እንደ መኖ ክንፍ ሆኜ ነው ማገለግል። ያው በመኖ ስራ ውስጥ ነው ተመድቤ የምሰራው። እንደ ተቋማችን ውስጥ አሁን የሚሰሩ ስራዎች አንደኛ በዞን ይሰራል፣ ሮደስ አለ እና የተፈጥሮ ግጦሽ ነው የምንጠቀም በተቋሙ ላይ ማለት ነው። እነዚህ 3ቶች ነው። እዚህ በተጨማሪ ያው ዘንድሮ እንደምታዩት ወደ 16 ሄክታር የሚሆን መሬት አለ እዚህ በዞን ይሰራል በበቆሎ የለማ ማለት ነው። እዚያ በተጨማሪ ደግሞ ያው ሮደስ አለ። ዘንድሮ በዚህ በአዲስ ዓመት በ2017-18 በጀት ዓመት ወደ 30 ሄክታር የሚሆን የተሻለ መኖ ማለት ነው
በአዲስ በሚቀጥለው ወደ ታች 2015-16 የተሰራ ደግሞ ወደ 57 አለ። አጠቃላይ 87 የሚሆን የተሻለ የሄሮዶስ ዝርያ አለ አጠቃላይ ማለት ነው። እነዚህን ይኸው የምንጠቀም በድርቆሽ መልክ ነው። አንደኛ ማለት ነው ለከብቶቻችን በድርቆሽ መልክ ነው የምንጠቀም። ሁለተኛ ይኸው ዘሩን ለማህበረሰብ የማሰራጨት ማለት ነው። የሄሮዶስ ሳርን እያሰራጨን እንጠቀማለን። ከዚያ በተጨማሪ የመኖ ሳሮችን የምናሸሽባቸው ዘዴዎች አሉ። አንደኛ የቁጥቋጦ ማስወገድ፣ ሁለተኛ እነዚህ በእጅ አረም በመንቀል ጸረ አረም በመጠቀም ማለት ነው። አሁን ይህ የምታዩት ሄሮዶስ ነው። ሰሞኑን ይኸው በጸረ አረም የተረጨ ነው። ከዚያ በተጨማሪ ይኸው ሮያ ምናምን ተደርጎበታል። እንደዚህ የምታዩት መልክ ነው ያለ እና ይህን ስራ ነው የምንሰራው ለተቋም ማለት ነው። ስሜ ገዛኸኝ ሽባባው እባላለሁ። በቻግኒ ደረጃ ከብት ዝርያ ማሻሻያ ማዕከል እንስሳት አዳቃይ ኢንስትራክተር ባለሙያ ነኝ። በማዕከላችን ውስጥ ሁለት ዝርያዎች አሉ። አንደኛ የኮልስቴት ፍሪዥያን እና የፎገራ ዝርያዎች አሉ። በተቋማችን ውስጥ የኮልስቴት ፍሪዥያን 100% እና የፎገራ ዝርያ 100% በማጣቀቅ እነዚህ ከጀርባ ያሉ ልጆችን እናገኛለን ማለት ነው። ይህን በማድረግ በ50% ከፎገራ ብሪድ እና ከ50% ከኮልስቴት ፍሪዥያን የሚገኙ ዝርያዎችን ለማህበረሰቡ ለአርሶ አደሩ የማሰራጨት ተግባር ተቋማችን ይሰራል ማለት ነው። ይህን ተግባር ለማከናወን ባለው በጸጥታ ጉዳይ አኳያ ዘሩን የምናመጣው ፈሳሽ ናይትሮጅን የምናመጣው ከባህር ዳር ነው። ይህንን ቻሌንጅ በመቋቋም ባለው የተቋሙ ተግባራቶችን በትክክል እያከናወንን እንገኛለን ማለት ነው። ከዚህም አልፎ ተርፎ በዝርያ ማሻሻል ከተለያየ ቦታ የሚመጡ የሰልጣኞችን የማሰልጠን ተግባርን እንሰራለን። እነዚህ ስራዎችን በተቋማችን ውስጥ እናከናውናለን ማለት ነው። የማዕከሉ መቋቋም ለማህበረሰቡ ለአካባቢው ማህበረሰብም ሆነ ለክልሉ ማህበረሰብ ያለው ፋይዳ ምንድን ነው ያልን እንደሆነ የመጀመሪያው እነዚህን እንደ ዘር ምንጭ ሆኖ ነው የሚያገለግለው። ለፎገራ ዝርያም የዘር ምንጭ በክልል ደረጃ በሀገር አቀፍ ደረጃም ቻግኒ ዳልጋ ከብት ዘይትና ዝርያ ማሻሻያ ማዕከል ውስንም ቢሆን ክልስ ጊደሮችንም ፎገራ ወይፈኖችንም አምርቶ ለማህበረሰቡ በማቅረብ ያለው ፋይዳ በሌላ ተቋም ሊታከም ይችላል። ምክንያቱም የዘሩ ምንጭ እዚህ ጋር ስለሆነ ማለት ነው። ከዛ በተጨማሪ አጠቃላይ ለዝርያ መሻሻል ተግባራት ለምንለው የሚያደርገው አስተዋጽኦ ትልቅ ነው። አንደኛ 95% እና ከዛ በላይ የሚሆኑ አማራ ክልል ውስጥ ያሉ አዳቃይ ቴክኒሽያን የምንላቸው እያንዳንዱ ወረዳና ዞን ላይ ተመድበው የሚሰሩ አዳቃይ ቴክኒሽያኖች ስልጠና የሚሰጠው እዚህ ማዕከል ላይ የተሰጠውም እዚህ ማዕከል ላይ አሁን ባለው ሁኔታ 95% እና ከዛ በላይ የሚሆኑ አዳቃይ ቴክኒሽያኖች አማራ ክልል ላይ ያሉት እዚህ ማዕከል ላይ የሰለጠኑ ናቸው። የመጀመሪያውን ስልጠና ስራ ላይ ስልጠና የአቅም ማጎልበቻ ስልጠናውን የሚወስዱት እዚህ ላይ አሰልጣኞችም እዚህ ያሉ፣ ላሞችም እዚህ ያሉ፣ ማቴሪያሉም እዚህ ስላለን ማለት ነው። ይህንን በባህር ዳር ሰው ሰራሽ ዝርያ ማራቢያ ዘዴ ማዕከል ጋር በመተባበር ነው የምንሰራው ማለት ነው። ይሄ አንዱ ትልቁ ፋይዳ ነው። ከዛ በተጨማሪ በየአመቱ በትንሹ ከ100 እስከ 110 እስከ 120 የሚሆኑ እንስሳት ይወገዳል። ከስርጭት በተጨማሪ በማስወገድም ለማህበረሰቡ እንስሳትን እናቀርባለን ማለት ነው። በድምር እስከ 350 የሚሆኑ እንስሳት በየአመቱ ከማዕከሉ ይወጣል። የሚወጡት ደግሞ ወደ የትም አይደለም ወደ ማህበረሰቡ ነው የሚወጡት። ይሄ አንዱ ትልቁ ፋይዳ ነው። ከዛ በተጨማሪ በተለይ ለአካባቢ ማህበረሰብ የማዳቀል አገልግሎት እንሰጣለን። 2 አዳቃይ ቴክኒሽያኖች አሉ። የማዳቀል አገልግሎት እንሰጣለን። ክትባት ለማዕከል ከብቶች በምንሰጥበት ሰዓት ደግሞ ውስንም ቢሆን የክትባት አገልግሎት መስጠት ጀምረናል። የተሻሻሉ የመኖ ዘር ማሰራጨት ትልቁ አሁንም ፋይዳ ነው። የእንስሳት መኖ በጣም ትልቅ ተግዳሮት ተደርጎ የሚወሰድ ነው። እነዚህ ፋይዳዎች አሉ። ሌላው በቀን በትንሹ 50 የቀን ሰራተኛ የስራ እድል ይፈጥራል። ይሄ ማዕከል ከቋሚ ሰራተኞች በተጨማሪ 131 የስራ መደብ አለ በማዕከል ደረጃ ቋሚ የሚባለው በሲቪል ሰርቪስ የሚተዳደር። ከዛ በተጨማሪ ዴይሊ ሌበር የምንለው ወይም ደግሞ የቀን ሰራተኛ የምንለው በአማካይ 360ውን ቀን በትንሹ 50 የቀን ሰራተኛ እዚህ ጋር ይውላል። የቁጥር ፍላክቹዌት ያደርጋል። አንዴ እስከ 130 ይደርሳል፣ እስከ 150 እናደርሳለን። አንዳንዴ ደግሞ እስከ 40 እስከ 30 ዝቅ እናደርጋለን። ስራ በሚኖርበት ጊዜ ያው ጨመር እናደርጋለን። በአማካይ ወስደን ስናየው ግን ከ3 እስከ 3
1.5 ሚሊዮን ድረስ ለቀን ሰራተኛ ብቻ እንኳን ወጪ እናደርጋለን። አረም ለማሳረም፣ ጉልጓሎ ለማስጎልጓል፣ ዘር ለማዘራት፣ አጨዳ ለማሳጨድ፣ ለማስከመር፣ ለመቀለብ፣ ለማጓጓዝ፣ ለመከመር በሚል ማለት በጣም በርካታ ስራዎች ናቸው ያሉት። እነዚህን አሁን ያልናቸውን የመኖ የተሻሻሉ መኖዎችን ሁሉ አብዛኛው የምናለመው በቀን ሰራተኛ ስለሆነ ማለት ነው። እነዚህና የመሳሰሉት ፋይዳዎች አሉት ማዕከሉ ማለት ነው። ትልቁ ማነቆ ሆኖም እውነት ለመናገር በርካታ የአካባቢው የመንግስት መዋቅር ላይ ያሉት እንዲያግዙ የሚፈለገው ማዕከሉ ያለው ተግዳሮት በቴክኒካል ተርም ባዮሴኪዩሪቲ የምንለው ነው። ባዮሴኪዩሪቲ ማለት ዙሪያውን ማስጠበቅ አለመቻል ነው። በጣም ፈተና ሆኖ የሚያስቸግረው ማለት ነው። መሬቱ እንዳያችሁት ባለው ሁኔታ አሁን ካለው ከመሬቱ ውድነት አንጻር ሊበቃ ይችላል። 1530 ሲቋቋም 6200 ሄክታር ነው የነበረው። ከዚህ ውስጥ መንግስት ለልማት ሲፈልግ ለአማራ ምርጥ ዘር ድርጅት ሻግኒ ማባዣ ጣቢያ 1000 ሄክታር ወስዷል። ለኢትዮጵያ ግብርና ስራዎች ኮርፖሬሽን 1000 ሄክታር ወስዷል። ለሌሎች ልማቶችን ወደ ፈጣን አካባቢ ያሉትን ወስዷል። እንደዛም ሆኖ ግን 1530 ሄክታር መሬት አለ። ዙሪያውን አጥር የለውም፣ ምንም አይነት አጥር የለውም። ዙሪያውን ደግሞ ህብረተሰቡ አለ፣ ከብት የሚያረባ እርሻ የሚያርስ ህብረተሰብ ያለበት ነው ዙሪያው አጠቃላይ የማዕከሉ ማለት ነው። በትንሹ በየቀኑ ከ3 እስከ 4000 የሚሆን የግለሰብ ከብትን ስንጠብቅ ነው ይላል እንዳይገባ ለማድረግ ማለት ነው። እንደዛም ሆኖ ደግሞ ለመቆጣጠር በጣም እንቸገራለን። አንዱ የባዮሴኩሪቲ ፕሮብሌም እሱ ነው። የግለሰብ ከብቶች የማዕከሉ እንስሳትን መኖ መሻማት አንድ ችግር ነው። የህብረተሰቡ ከብቶች ወደ ማዕከሉ በመግባት ደግሞ በሽታ ማስተላለፍ ሁለተኛው ተግዳሮት ነው። አካባቢው ሰፊ ነው። በርካታ የአካባቢ ዝርያ የሆኑ ዛፎች ያሉበት ነው። እነዚህን የደን ጭፍጨፋ ሌላው ተግዳሮት ነው። ድንበር ገፍቶ ማረስ ሌላው ተግዳሮት ነው። ከልሎ ለራሳቸው ለድርቆሽ መጠቀም ሌላው ተግዳሮት ነው። እና የመሳሰሉት አልፎ አልፎ እንዲያውም ትንሽ ገባ ብለው ቤት የሚሰሩ ሁሉ አሉ። እንደዚህ አይነት ቻሌንጆች አሉበት። እነዚህ ቻሌንጆች ቢፈቱ ይሄ ማዕከል ማበርከት ያለበትን ሙሉ አበርክቶ ለክልሉ ማበርከት ይችላል። ብዙ ፖቴንሻል አለው። በነገራችን ላይ እውነት ለመናገር በደንብ ቢሰራበት ከሙያ አንጻር ሲታዩ ብዙ አስተዋጽኦ ማድረግ ይችላል። እንዳያችሁት የእንስሳት ቁጥሩ ቀላል የሚባል አይደለም። ወደ 1500 የሚሆኑ እንስሳት አሉ። ይሄ ሀብት ያለው በክልል ደረጃም እዚህ ጋር ብቻ ነው። ምናልባት አንድ አሳ ላይም 400-500 ሊኖር የሚችል በሀገር አቀፍ ደረጃ እንደዚህ የሚባል ይሄን ያክላል የሚባል በራንቺንግ ደረጃ የለም። እና ትልቁ ተግዳሮት ይሄ ነው። ከዛ ውጭ ያለው በመንግስት ሊፈታ የሚችል ነው። የመንግስት በጀት እጥረት ሊኖር ይችላል። እነሱ የበጀት እጥረቶች መፍታት ያለባቸው በርካታ የምንዘረዝራቸው ችግሮች ሊኖሩ ይችላሉ። ግን አንኳር የሚባለው ችግር የማዕከሉ ችግር የባዮሴኩሪቲ ችግር፣ ይሄ የማዕከሉ ህልውና ላይ የሚመጣ ነው። ይሄ ነው ትልቁ ተግዳሮት ተደርጎ የሚወሰደው። ባለድርሻ አካላት በተለይ ጂኦግራፊካሊ የምንዋሰነው ቻግኒ ከተማ አስተዳደር ጋር በሰፊው ጓንጓ ወረዳ ጋር በተወሰነ መልኩ ነው። ባለድርሻ አካላት አንደኛ በግንዛቤ ፈጠራ ተቋሙ የህብረተሰቡ ተቋም ነው የሚለውን ነገር ማስገንዘብ ያስፈልጋል። የኔ ነው ብሎ መጠበቅ አለበት ህብረተሰቡ። እሱ ላይ እኛም በተወሰነ መልኩ ቅድም ያልናቸው የማህበረሰብ አገልግሎት ተግባራት ምንላቸውን ማከናወን የጀመርነው የሚበቃን ሪሶርስ ኑሮን አይደለም። የድቀላ አገልግሎትን የምንሰጠው በእኛ አዳቃዮች ነው። ግብአቱን የምናመጣው ከባህር ዳር ነው። ስናወጣው ብዙ ወጪ ያወጣል ማዕከሉ። ግን ለአካባቢው ማህበረሰብ አገልግሎት መስጠት አለብን ከ2 እና ከ3 ዓላማ አንጻር። አንደኛ ተቋሙን የኔ ነው ማለት ስላለበት፣ ሁለተኛው ደግሞ አካባቢውን ማህበረሰብ ማገልገል ግዴታችን ስለሆነ እነዚህን እናደርጋለን። ግንዛቤ ፈጠራ ስራውን ህብረተሰቡ የኔ ተቋም ነው ማስገባት የለብኝም፣ ድንበር መግፋት የለብኝም፣ ደን መጨፍጨፍ የለብኝም፣ በዘፈቀደ መጓዝ የለብኝም ብሎ ህብረተሰቡ እንዲገነዘብ ሎካል ገቨርንመንቱ እንዲሰራ እንፈልጋለን። ሁለተኛው አጥፊዎችን ደግሞ ከግንዛቤ ማስጨበጥ በኋላ ደግሞ ወጣ የሚሉትን ደግሞ መቅጣትና ህጋዊ መልክ ማስያዝ የሚለውን ነገር አጋር አካላት ሁሎችም እንዲሰሩ ማዕከሉ በደንብ አበክሮ ይጠይቃል። በዞን ደረጃም እነዚህን አይነት ዳይሬክሽኖችን ነው ቢሰጥልን የምንለው። በክልል ደረጃ ብዙ ጊዜ በስንገናኝ እንጠይቃለን። በቂ የሆነ በጀት፣ በቂ የሆነ የባለሙያ አቅም ግንባታ፣ በቂ የሆነ ሪሶርስ ቀርቦ ማዕከሉ ማገልገል ያለበትን ያክል ማገልገል አለበት የሚል አቋም አለን እንደ ማዕከል።
እሱም የተጀመሩ ነገሮች አሉ። በአንድ ጀምር ማይሳካ ስለሆነ የተወሰኑ ነገሮችን አሁን ሜካናይዝ ማድረግ የጀመርናቸው ነገሮች አሉ። መልካም ጅምሮች አሉ ያስባል። በመትከል ማንሰራራት ለኢትዮጵያችን ነው ይሄ ብሩህ ተስፋ